ጨፍሬ ጨርሼ ይችላልም በደንብ ሳረጅ እስልምና ብቀበልስ? አሁን ብዙ ጊዜ መቼ እንደምትሞቺ ቀኑን ንገሪኝና መለሰልሻለሁ። እሱን ጥያቄ መቼ እንደምትሞቺ ታውቂያለሽ? አይስማ ዛሬ ማደሬ ነው አላውቅም። ይኸውላችሁ እኛ ሰዎች ስንባል እኮ ስለዚህ ሰው እውነትን በተረዳና ባወቀበት ቀን ወደ አምላኩ መመለስ አለበት። ሰዎች በራሳቸው አትቀልዱ። እዚህ ዓለም የተፈጠራችሁት ዝም ብላችሁ በከንቱ አይደለም። ህይወታችሁን ሙከራት አድርጓት። ለትልቅ ዓላማ ነው የተፈጠራችሁት። ከሞት በኋላ ትልቅ ድግስ አለባችሁ። ወይ የዘላለም ገሃነም አለ፣ ወይ የዘላለም ገነት አለላችሁ። ይሄን በደንብ ታውቃላችሁ። ሙስሊሞችም ክርስቲያኖች ነብያቶቹ ይሄን እንዳስተማሩ ሁላችሁ ታውቃላችሁ። ታዲያ ህይወታችሁን ሙከራት አድርጓት። ገብታችኋል? በህይወት አይሞከርም፣ በህይወት አይቀለድም። ነገ ንስሐ ገባለሁ የሚል ሰው እስከ ነገ ድረስ ለመኖርህ ዋስትናህን ስጠኝ በሉት። አንተ ዋስትና መቼ የለንም፣ በእጃችን አይደለም። መቼ እንደምንሞት አናውቅም። ምናልባት አሁን ገስት ላይ እያወራሽ ልትሞት ትችላለሽ። መቼ እንደሚሞት አያውቅም። ገብታችኋል? ሉቅማን አልሐኪም ጠቢቡ ሉቅማን ምን አለ? ያ ቡነይ ላ ቱአኺር ተውባ ፈኢነ ልመውተ የእቲ በግተህ አለ። ልጄ ሆይ ንስሐን አታዘግይ፣ ሞት በድንገት ይመጣልና ብሎ ተናገረ። ይሄ ነው እና መቼ እንደምንሞት አናውቅምና እውነቱን ተቀብላችሁ ቀሪ ዘመናችሁን ኑሩ። መጨፈር፣ መደነስ ምናምን ይሄ እንትን መዝለል ምናምን እርሱ ለሰይጣን ባርነት ራስን ማስገዛት ነው። ይሄ ነፃነት እንዳይመስላችሁ። ትክክለኛ ነፃነት ያለው የፈጠራችሁን አምላካችሁን ስታውቁና እርሱን ስትገዙ በዚያ ውስጥ የምታገኙት ህይወት ነው። መጨፈርና መደነስ እንትን ማለት መዝለል ግን ይሄ ለሰይጣን ባርነት፣ ለሰይጣን ራስን ማስገዛት ነው። ሰይጣንማ ተውት፣ አትስሙት። ለጌታችሁን አምላካችሁን አላህ ሱብሓነሁ ወተዓላ እዛችሁ እርሱን ብቻ ስታመልኩ ጊዜ የምታገኙት ደስታ ወደር የለውም። ለዚህ ነው እዚህ ዓለም ላይ ከማንም በላይ ደስተኞች ነብያቶች ነበሩ። ድሃ ናቸው። አብዛኛው ነብይ ድሃ ነው። ምድራዊ ህይወትን ብዙ ሳይጠቀሙ ነው የሄዱት። ገብቶሻል? ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በጣም ተቸግረው ኑረዋል። ያገኙበትም ጊዜ አለ። ሲያገኙ ቸር ናቸው። ነብያቶች ሁሉም እንዲህ ናቸው። በቃ ግን ከማንም በላይ ደስተኞች ናቸው። ምድር ላይ አልጨፈሩም፣ አልተጫወቱም። ነገር ግን ለአንዱ አምላክ ለጌታቸው ለአላህ ሱብሓነሁ ወተዓላ መስዋዕትን ከፍለው እርሱን ሰብከው እርሱን አስተምረው ሄዱ። እዚያ ላይ በጣም በርካታን ፈተና ተቀበሉ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ከዕለታት አንድ ቀን በጣም በተፈተኑ ጊዜ ከእርሳቸው በፊት ያለፉ ነቢያትን እያስታወሱ ሙሴን አስታወሱና ረሒመላሁ አኺ ሙሳ ፈቀድ ኡዚየ አክሰረ ሚን ሃዛ ፈሰበር አሉ። ወንድሜን ሙሴን አላህ ይዘንለት፣ ከእኔ በላይ ተፈተነ፣ እርሱም ግን ታግሶ አለፈ፣ እኔም እንደነርሱ ታገሳለሁ እያሉ ነቢያትን ያወሱ ነበር። ስለዚህ ደስታን ከፈለጋችሁ በቀጣዩ ዓለም ፈልጉት እንጂ ምድራዊ ደስታ ይሄ ጊዜያዊ ደስታ ነው። ያን ያክልም አይደለችም እቺ ደስታ። እዚህ ዓለም ላይ ደስታ ብሎ ሰው የሚያስበው ለሰይጣን ባርነት ራስን ማስገዛት። ደስታ ትክክለኛ ደስታ ያለው ጌታችሁን አምላካችሁን አውቃችሁ በእርሱ መንገድ ስትኖሩና እርሱን ስትገዙት ጊዜ ነው እና ይሄ ነው። እሺ በጣም አመሰግናለሁ። ትንሽ እያጠናው ስለነበር አሁን ትዝ አለኝ። ይሄ ዙባባ ዝንቧ አላያችሁም እንዴ? ከአላህ ሌላ የሚይዟቸው ዝንብን እንኳን አልፈጠሩም ይልና ከዛ በኋላ ዝንቧ የሆነ ነገር ብትነጥቃቸው ከዝንቧ ያንን ነገር መመለስ አይችሉም ይላል። እኔ ራሴ ያረኩት ሪሰርች አለ፣ ግን አንድ ሁለት ሰው ስጠይቅ ብዙም ወይ ሀሳቡንም አላወቁትም። እና ለአንተ የምጠይቅህ ተፍሲሩ እንድትነግረኝ ከዛ የኔን ሀሳብ እነግርሃለሁ። ዝንቧ ምንድነው የምትነጥቃቸው ነው የኔ ጥያቄ። እና መመለስ አይችሉም የተባለው በጣም ጥሩ። ይህ አንቀጽ ይገኛል ከተባለ ሱረቱል ሐጅ መጨረሻው ገጽ ላይ ይገኛል። ያ አዩሃ ናስ ضرب مثل فاستمعوا له إن الذين تدعون من دون الله لن يخلقوا ذبابا ولو اجتمعوا له وإن يسلبهم الذباب شيئا لا يستنقذوه منه ضعف الطالب والمطلوب عليه. يا أيها الناس إن أنت سويت فعل الله ضرب مثل ምሳሌ ተመታላችሁ فاستمعوا له ለእርሱም ስሙ አዳምጡ አለ አላህ። በምን ምሳሌ ላደርግ ነው? በዝንብ። እንግዲህ ሰዎች ፈጣሪ ብለው የምትጠሯቸው ሁሉ ከእኔ ከአላህ ውጭ ማንም አካል ዝንብን ራሱ የመፍጠር አቅም የለውም ማለት።
إن الذين تدعون من دون الله على النزيا كأني كالله جم تتروع شواكالوش لن يخلقوا ذبابا لن يخلقوا ذبابا ذنب نكون مفترى يشلو አይደለም ዝምብን መፍጠር አለ አላህ ወረድ አለ ከዚያ በታች ዝምብን መፍጠር አይችልም ካለ በኋላ ከዚያ ወረድ አለና ወኢየስሙሁ በዝማው ሸይአን አለ አይደለም መፍጠር ይቀርና ዝምብ የሆነችን ነገር ብትነጥቃቸው ላ يستنقذوه منه ከእርሱ ሊያስጥሉት አይችሉም ማለት ضعفاء الطالب والمطلوب ስለዚህ ፈላጊውም ተፈላጊ ሆነ ሰው አያሻር ሁለታቸውም ዝምብን መፍጠር አይችልም ያ የሚመለከው አካል ዝምብ ራሱ ቢነጥቃቸው ያንን መቀማት አይችሉም ማለት ምን ማለት ነው ዝምብ በባህሪው የሆነ ነገር ቶሎ አይበላም ዝምብ የተባለው ፍጡር ነገር ግን የሚበላውን ምግብ ከመብላቱ በፊት ወዳው እንዳረፈ ያን ነገር ይበታትነዋል ይወጣዋል አይደል ከዚያ በኋላ ያንን ነገር ይወስደዋል እንዴት ብለህስ ዳግም ልታገኘው ትችላለህ ያንን የነጠቀህን ነገር ምክንያቱም ሳይገባ በፊት ወደ ሆዱ ከማስገባቱ በፊት ያንን ነገር በታትኖ ጨርሶ ነው ከዚያ በኋላ የሚያስገባው ማንንም ሰው ያንን ሊያገኘው በማይችልበት መንገድ ዳግም ልታገኘው አትችልም ነው በቃ አንዲ አድቅቆ እንትን ብሎታል አበላሽቶታል ያን ነገር ያ ወላሂ ነው የምልህ ሁለት በጣም ሐፊዝ የሆኑ ኡስታዞችን ጠይቄ ጭራሽና አሁን አንተ ካብራራው ላይ ልጨምርበት ሱብሃንአላህ ሁሱ አላህ ይጨምርልህ እንትን ሳይንቲፊክሊ እናብራራው ሁሱ ያለውን ነገር በአለማችን ላይ 99.9 የሚሆነው ፍጡር ወይም እንስሳት ምግብን ኢንተርናሊ ነው ዳይጀስት የሚያደርጉት ተባለ ማለትም ምግብን ይበሉትና ሆዳቸው ውስጥ ነው የሚፈጨው ከማ ውጪ ከዝንብ ውጪ ዝንብ ምግብን ውጣው አይደለም ሆዷ ውስጥ የሚፈጨው ዝንብ መጀመሪያ ኢንዛይም እንደ ምራቅ አሁንኛ ምራቅ ምንለው ኢንዛይም ምራቅ እኮ ምግብን የመፍጫ የመጀመሪያው ፕሮሰስ ነው ጥርስ የምግብ መፈጨት 90% ስራው ነው የሚሰራው ዝንብ መጀመሪያ ምግቡ ላይ ያን ኢንዛይም ወይም ያን ምራቅ ነገር ከጨመረችበት በኋላ ከተፋችበት በኋላ ምግቡ ዲዞልቭድ ይሆንና ወደ ሊኩዊድነት ይቀየራል ወይም ወደ ፈሳሽነት ከዛ ዝንብ አፍ አይደለም ያላት እንደ መሳቢያ ቲዩብ ነው ያላት ዝንብን ገብታችሁ ጉግል ላይ ከዛ እቺ ዝንብ ምንድነው ምጥጥ ነው የምታረገው ሶ ፖይንቱ ምንድነው ሂስቶሪካሊ አለ ያው እንትን ሪሰርች ሳረግ ነው በጣም ነው የሚገርመው ሂስቶሪካሊ እነዛ ጣዖቶች ቆራይሽ የሚያመልኳቸው ጣዖቶች ምግብ ምናምን ይሰጧቸዋል እና እቺ ዝንብ መታ ከዛ ምግብ ላይ ብትወስድ ጣዖቶቹ እንኳን መንቀሳቀስ አይችሉም ሲሰረቁ ማለት ነው እየተሰረቁ ነው ሊተራሊ ሳይንቲፊክሊ ደግሞ አሁን ውሻ ድመት አንበሳ የሆነ ነገር ይዞብህ ቢሮጥ እሱን ከያስከው ምግቡን መቀበል ትችላለህ ኢቭን ከሆድ ውስጥ እኮ ሲወጣ ያልተፈጨ ነገር ሊወጣ ይችላል ከዝንብ በስተቀር ዝንብን እንደዛ ምግቡን ወስዳ በሆነ አቅምህ ብትይዛት ራሱ ያንን ምግብ የመመለስ አቅም የለህም ምክንያቱም ምግብ ስቴቱ ዲዞልቭ ሆኖ አልፏል ሱብሃንአላህ አንደኛው እንደውም ኡስታዝ ያው ትንሽ ተከራከረኝ እንዴት እንደዚህ አይነት ሐሳብ ምናምን ብሎ ማለት ነው እና እኔ ማንን ልጠይቅ ሱብሃንአላህ እሺ ስለዚህ እነሱ አልጻፉም ግን እነሱ የነሱን ቃል ይዞታል ቁርአን የነሱን ሐሳብ ግን እነሱ አልጻፉም አዎ የነሱ የነብያትን ትምህርት ሁሉ አስተምሯቸው ምን እንደነበር ሁሉ ይዘው ተከለላችሁ ያዘ መጽሐፍ እሺ ወደ ቀጣይ ልላ የነብያችሁ መሐመድ እናትና አባት የት ነው የሚኖሩ የት ነው የሚገኙ እሺ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም እናትና አባት ቀብር ውስጥ ናቸው ቀብር ውስጥ ይገኛሉ እስከ ትንሣኤ ድረስ በቀብር ውስጥ ይሆናሉ ቀብር ውስጥ ናቸው ከዛ የትንሣኤ ይቀሰቀሳሉ ቀብር ውስጥ ቀብር ሰው ከሞተ በኋላ ወደ ቀብር ይገባል የት ናቸው የት ይገኛሉ ከተባለ ምድር ላይ ነበሩ ከዛ ሞቱና አሁን በቀብር ውስጥ ይገኛሉ እሺ ናቸው ለማለት ፈልጌ ነው እኮ እሱ ነው እንጂ ፈለኩት እኔ ስጋቸውን አይደለም ነፍሳቸውን ነው
ኦኬ አሁን እዚህ ቦታ ላይ ምን አለ መሰለህ? በመጀመሪያ ልናውቅ የሚገባው ነገር አንድ ነቢይ እናትና አባቱ፣ አጎቱ፣ አክስቱ፣ ልጆቹ ሙሉ ዘር ማንዘሩ እንደው የገሃነም የሲኦል ቢሆኑ ያን ነቢይ ነቢይነቱን ትችት ነው የሚያስቀር ለትችት የሚያቀርብበት ነገር አለው ይላል የለም። ለምሳሌ አብርሃም አባቱ ከሃዲ ነው፣ ጣዖት አምላኪ ነው፣ የእሳት ነው በቁርአን ተገልጿል። ግን አብርሃምን ይጎዳሉ? አይጎዳው። ልክ እንዲሁ ሉጥ አለይሂ ሰላም ወይንም ደግሞ ሉጥ እርሱ ሚስቱ ከሃዲ ነች። ነገር ግን አብርሃም ማነው ሉጥን የጎዳው ነገር የለም። ልክ እንዲሁ ኖህ ሚስቱ ከሃዲ ነች፣ ልጁ ከሃዲ ነው፣ ምንም የጎዳቸው ነገር የለም። ይሄን ከተረዳንና ካወቅን ታዲያ የነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም እናትና አባት ወዴት ናቸው የሚለውን እናታቸውን በተመለከተ የእሳት ነች ወይንም የገሃነም ነች የሚል ምንም አይነት ቃል የለም በቁርአንም ሆነ በሐዲስ ላይ ይወዛቸዋል። ያ አባታቸውን በተመለከተ አቢ ወአባከ ፊናር ብሎ የተናገሩት ሐዲስ አለ። የሆነ ሰው መጣና አባታቸው ስላቸው ጊዜ አባት ለሁለት ዓላማ ይውላል። ያንን ከመምጣታችን ወደዛ ከመሄዳችን በፊት ግልጽ በግልጽ ሐዲሱን የተነገረው ልንገራቸው። جاء رجل إلى النبي صلى الله عليه وسلم وقال يا رسول الله أين أبي؟ فقال له النبي صلى الله عليه وسلم أبي وأباك في النار. አንድ ሰው ወደ ነብዩ ሰለላሁ ዐለይሂ ወሰለም ጋር በመምጣት እንዲህ ሲል ጠይቃቸው፣ አንተ የአላህ መልእክተኛ ሆይ አባቴ የት ነው አላቸው። አቢ ወአባከ ፊናር አሉት። አባቴ አባትህም የእሳት ናቸው አሉት። ታዲያ ይህንን ከያዝን በኋላ ቁርአንና ሐዲስ አባት የሚለውን ለስንት አካል ያውለዋል ብለን ስናይ ለአባት፣ ለወላጅ አባትና ለአጎት ያውለዋል። ለአባት እንደሚሆን ምንም ጥርጥር የለውም። ለአጎት እንደሚሆን ማስረጃ ልስጣችሁ። በሱረቱል በቀራ ላይ ለአጎት አባት ተብሎ እንደሚጠራ እናገኛለን። ለምሳሌ እስማኤል ለያዕቆብ ምኑ ነው? እስማኤል ለያዕቆብ ምኑ ነው? ተላፊኖስ ታለኝ ወይ እስማኤል ለያዕቆብ ምኑ ነው? እስማኤል ለያዕቆብ ምኑ ነው? አይ ቀጥታ እዚህ ያለፈኝና ችግር የለውም። እሺ በቃ አብርሃም ማንን ወልዷል? ኢስሐቅንና እስማኤልን አይደለ? አዎ ያዕቆብ የማን ልጅ ነው? ኢስሐቅ አይደለ? ኢስሐቅ። ስለዚህ እስማኤል ለያዕቆብ ምን ነው? አጎቱ አይደል? እስማኤል ለያዕቆብ ስለዚህ ምን ነው? አጎቱ ነው አይደል? እስማኤልና ኢስሐቅ ወንድማማች ስለሆኑ ይሄኛው አጎቱ ነው። ግን በቁርአን ላይ አባቱ ተብሎ ይጠቀሳል። ማን? እስማኤል ለያዕቆብ እንደ አባት ተደርጎ ይጠቀሳል። ማስረጃ أم كنتم شهداء إذ حضر يعقوب الموت إذ قال لبنيه ما تعبدون من بعدي قالوا نعبد إلهك وإله آبائك إبراهيم وإسماعيل أي شهر وإسحاق إلها واحدا ونحن له مسلمون إلى يعقوب يهوت في الزامي لي ለሞት ጣርሞት ላይ በተጣደ ጊዜ ልጆቹን ሰበሰበና ምን አላቸው ይላል ቁርአኑ፣ ከእኔ በህልፈት በኋላ ማንን ነው ታዲያ የምትገዙት አላቸው። እነርሱም ምን አሉት? የአንተን አምላክ የአባቶችህን የአብርሃምንና የእስማኤልን የኢስሐቅን አምላክ እናመልካለን አሉ። እያችሁ የአባቶችህን ብሎ ማንን ተጠቃለለ? እስማኤል ተጠቃለለ። ስለዚህ አጎት ምን ይባላል? አባት ተብሎ ይጠራል። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ወላጄ ዋሊዲ ብለው በነበር ምንም አይሸማም ነበር ቃሉ። ወላጃቸው አብደላህ ነውና አባት በሚለው አብ በሚለው ነው ግን የጠሩት እርሳቸው አይቻለ። አባት የሚለው ግን አቢ ወአባከ ፊናር ነው ያሉት። አባት የሚለው አጎትንም አባትንም ያጠቃልላል። ስለዚህ አሁን ይሄን ከተረዳን አጎት አባት እንደሚባል ከተረዳን ታዲያ በኢስላም የእሳት ሊፈረድበት የሚገባው ማን ነው ብለን ስናይ ሁጃ የደረሰው አካል ነው። የነብይ አስተምህሮ የደረሰው ነው። ወይ ያለፈው ነብይ ወይ የሚቀጥለው ነብይ ደርሶት አሻፈረኝ አልቀበልም ያለ አካል ነው። አላህ በቁርአን ላይ ሲናገር ወማ ኩና ሙዐዚቢን ሐታ ነብዐሰ ረሱላ፣ እኔ መልእክተኛ ነብይ ሳልክ የምቀጣ አይደለሁም ማለት። ታዲያ ነብይ መልእክተኛ የደረሰው ከአጎታቸውና ከአባታቸው ማን ነው? መልስ ኮሜንት ላይ። የነብዩ ሰለላሁ ዐለይሂ ወሰለም አስተምህሮ የደረሰው ወላጅ አባታቸው ነው ወይስ አጎታቸው ነው? ደርሶት ያልተቀበለው ማን ነው? ኮሜንት ላይ ይጽፉላል። የነብዩ ሰለላሁ ዐለይሂ ወሰለም አስተምህሮ ደርሶት አይ አልቀበልም ያለው ማን ነው? አጎታቸው ነው። ወላጅ አባታቸውስ እርሳቸውን አግኝቷል? አላገኘም። ያ ማለት የነብይነት ዘመናቸውን አላገኘም በፍጹም። አምላክ አላህ ደግሞ ቃል የገባው ነገር ምን አለ በቁርአን?
አህለል ፈትራዎችን እንደማይቀጣ ተናግሯል። አህለል ፈትራ ማለት በነብይና በነብይ መካከል ዘመን ያሉ ምንም አይነት ነብይን ትምህርት ያላገኙ ሰዎችን የሚቀጣ አምላክ አይደለም አላህ። ወይ ዒሳን አላገኝም፣ በዒሳና በነብዩ ሰለላሁ ዐለይሂ ወሰለም መካከል ማንም የለም። በመካከላቸው ያሉ ነው እነዚህ እናትና አባታቸው ወደ ቀጣዩ ዓለም የሄዱት። ስለዚህ አባ አጎታቸው ቀርቦለት ነበር፣ ነገር ግን ወቀሳን ፈርተው